ከፐርሺያ እስከ ኢራን፣ ከዞራስትሪያኒዝም እስከ ሺዓ እስልምና ረጅሙ የኢራን ስልጣኔ ታሪክ። ከሰሞኑ የአሜሪካና የእስራኤል ጥምር ጦር በኢራን ላይ የወሰዱት የአየር ጥቃትን ተከትሎ የአያቶላ አሊ ሐሜኒን ጨምሮ የኢራን ከፍተኛ የሲቪልና የወታደራዊ አመራሮች ተገድለዋል። ይህም ክስተት አይኖች ሁሉ ወደ ኢራን እንዲያማትሩ አስገድዷል። በተለይ ኢራን በወሰደችው አጸፋዊ እርምጃ እስላማዊ ሪፐብሊክ ሆና በአካባቢው ያሉና የአሜሪካና የእስራኤል ጥቃት እንዲሳካ ትብብር አድርገዋል ባለቻቸው በአብዛኛው የእስልምና እምነት ተከታይ የሆኑ ሀገራት ላይ ሮኬቶችን ማዝነቧ በብዙዎች አእምሮ ውስጥ ኢራን በቀጠናው ካሉ ሀገራት ለምን ተለየች? አብዛኛው የሱኒ እስልምና ተከታይ በሚበዛበት የመካከለኛው ምስራቅ ቀጠናስ ኢራን ተለይታ አብላጫው ህዝቧ የሺዓ እስልምና ተከታይ እንዴት ሆነ? የእስልምና እምብርት ከሆነችው ሳዑዲ አረቢያ ጋርስ ጠላትነቱ ከምን የመነጨ ነው? የሚሉ ጥያቄዎችን የሚያስነሳ ጉዳይ ሆኗል። ይህ ልዩነት ከኢራን ረጅም ዘመን ካስቆጠረው የስልጣኔና ሃይማኖታዊ ታሪክ ጋር የተቆራኘ የረጅም ጊዜ ሂደት ውጤት ነው። በዚህ ዶክመንተሪ ኢራንን በዚህ መልኩ የለያት ረጅሙ ታሪኳ በአጭሩ ተብራርቶ ቀርቧል። ከፐርሺያ እስከ ኢራን፣ ከዞራስትሪያኒዝም እስከ ሺዓ እስልምና። የዛሬቱ ኢራን ከ3000 ዓመታት በላይ ያስቆጠሩ ተከታታይ ስልጣኔዎችን ያስተናገደች ምድር ነች። ትልልቅ ስልጣኔዎችን ያበሰሩ መንግስታት በኢራን ምድር ተነስተው ዓለም ላይ ትልቅ ተጽዕኖ አሳድረው አልፈዋል። ዓለም አቀፋዊ ተጽዕኖን ያሳደሩ ሃይማኖቶችን ጨምሮ ብዙ የእምነት ስርዓቶች በኢራን ምድር ተወልደዋል። ኢራን የዓለምን ታሪክ አቅጣጫ የቀየሩ የፍልስፍናና የሳይንስ ሐሳቦች መፍለቂያም ነበረች። ይህች በአንድ ወቅት ፋርስ ወይም ፐርሺያ ተብላ የምትታወቀው ምድር በዓለም ላይ ካሉ ቀጣይነታቸውን ሳያፋልሱ ከቀጠሉ ከዋኖቹ የዓለም ስልጣኔዎች መካከል ተጠቃሽ ነች። ከሚዶን መንግስታት ጀምሮ እስከ ግዙፉ የአካይመኒድ ፐርሺያ ኢምፓየር ድረስ፣ ከተቀደሱት የዞሮስትሪያኒዝም እሳቶች እስከ ጠንካራው የሺዓ እስልምና ሃይማኖታዊ ማንነት ድረስ የኢራን ታሪክ መገለጫዎች ናቸው። የኢራን ታሪክ የለውጥና የሽግግር ታሪክ ነው። ይህ ዶክመንተሪም ፐርሺያ ኢራን የሆነችበትን ታሪካዊ ዳራ ይተርካል። በተጨማሪም እንዴት በዓለም ላይ እጅግ ጥንታዊ ከሆኑ ሃይማኖቶች በአንዱ ላይ ስልጣኔዋን የመሰረተች ሀገር ቀስ በቀስ ወደ ሺዓ እስልምና እምብርትነት ተለወጠች የሚለውንም ያትታል። በዚህ አጭር ቪዲዮ የተከታታይ የፐርሺያ ኢምፓየሮችን አነሳስ፣ የዞራስትር አስተምህሮቶችና የዞራስትሪያኒዝም ሃይማኖት፣ የፐርሺያ በአረቦችና ቀጥሎም በእስልምና መወረር፣ የኢራን ባህል ዳግም ውልደት ወይም ህዳሴን እና ሺዓ እስልምና የኢራን መገለጫ የሆነበትን ታሪካዊ ክስተት የሚዳስስ ይሆናል። ይህ ተከታታይ ነገስታትና ኢምፓየሮችን እንደዚሁም ወረራዎችና አብዮቶችን አስተናግዶ እስከ 21ኛው ክፍለ ዘመን የጸናው የኢራን ታሪክ ነው። የኢራን ስልጣኔ ውልደት። የፋርስ ወይም የፐርሺያ ኢምፓየር እውን ከመሆኑ ከረጅም ዘመናት በፊት የኢራን ምድር የበርካታ ጥንታዊ ስልጣኔዎችና ባህሎች መገኛ ነበረ። በአካባቢው ሰዎች ከ100,000 ዓመታት ጀምሮ መኖር እንደጀመሩ የሚያሳይ የአርኪኦሎጂ ማስረጃ አለ። ከ10,000 ዓመታት በፊትም በዛግሮስ ተራሮች አካባቢ አንዳንድ ማህበረሰቦች የእርሻ እንቅስቃሴን ማድረግ እንደጀመሩ የሚያሳዩ ማስረጃዎች ተገኝተዋል። በቀጣይ ይህ አካባቢ የግብርና የከተሞችና ውስብስብ ማህበረሰቦች መሰብሰቢያ ማዕከል ሆነ። ኤላማውያን፣ ካሳውያንና ጉታውያን ከኢራን ምድር ቀደምት ስልጣኔዎች መካከልም ይጠቀሳሉ። እንደ ሱሳ ያሉ ከተሞች ፐርሺያ በታሪክ ማህደር ብቅ ከማለቷ በሺህ ከሚቆጠሩ ዓመታት በፊት ዋነኛ የባህል ማዕከላት ነበሩ። ነገር ግን የአካባቢው እውነተኛ ለውጥ የጀመረው ከክርስቶስ ልደት በፊት በሁለተኛው ሺህ ዓመት አካባቢ የኢንዶ ኢራን ነገዶች ወደ ኢራን ምድር መሰደድ ሲጀምሩ ነበር። እነዚህ ህዝቦች በመጨረሻ ሚዶኖች፣ ፐርሺያኖችና ፓርቲያኖች በሚሉ ስሞች ይታወቃሉ። የመጀመሪያዎቹም የኢራን መንግስታት እነዚህን ነገዶች ተከትለው ብቅ ያሉ ናቸው። ሚዶን የመጀመሪያው የኢራን መንግስት ከክርስቶስ ልደት በፊት በ7ኛው ክፍለ ዘመን አካባቢ በምዕራብ ኢራን ሚዶን የተባለ አዲስ ኃያል የፖለቲካ ኃይል ብቅ አለ። ሚዶኖች በሰሜን ምዕራብ ኢራን ተራሮች ላይ ኖረው የነበሩ የኢራን ህዝቦች ናቸው። ለብዙ ዘመናት በጥንት ጊዜ ኃያል ከነበሩ ኢምፓየሮች አንዱ በሆነው በአሶር ወይም አሲሪያ ኢምፓየር ጥላ ስር ሆነው ኖረዋል።
ነገር ግን በመጨረሻ የሚዶን ነገዶች ህብረት መፍጠር ጀመሩ። እንደ ጥንታዊ የግሪክ ታሪክ ጸሐፊዎች ገለጻ ሚዶኖች ለመጀመሪያ ጊዜ በህብረት የተደራጁት ዲዮቀስ በሚባል ገዢ ስር ነበረ። በኋላም በንጉስ ከያክሳርስ ዘመን ሚዶኖች በአካባቢው አስፈሪ ኃይል ሆኑ። ከክርስቶስ ልደት በፊት በ612 ዓመት ሚዶን ከባቢሎናውያን ጋር በመተባበር በአሴሪያ ላይ ወሳኝ ጥቃትን መሰንዘር ጀመሩ። የአሴሪያ ዋና ከተማ የሆነችውን ነነዌንም በመቆጣጠር አወደሟት። ይህ ድል ትልቅ የታሪክ ጥፋት ሆነ። ለመጀመሪያ ጊዜም ከኢራን የሆነ ኃይል ቀጠናውን ተቆጣጠረ። የሚዶን ስርዓተ መንግስት በኢራን ምድር ላይ በስፋት ተዘረጋ። ነገር ግን አገዛዙም ሆነ የበላይነቱ ረጅም ዕድሜ አልኖረውም። ምክንያቱም ከፐርሺያ ነገዶች መካከል አዲስ መሪ እየተነሳ ነበርና ነው። ስሙም ታላቁ ቂሮስ ወይም ሳይረስ ይባላል። ታላቁ ሳይረስና የፐርሺያ ኢምፓየር ከክርስቶስ ልደት በፊት በ550 ዓመት አካባቢ ታላቁ ሳይረስ በሚዶን ላይ የተነሳውን አመጽ መራ። ሆኖም የሚዶንን መንግስት ከማውደም ይልቅ ሚዶንና ፐርሺያውያንን በአንድ ኢምፓየር ስር አንድ አድርጎ መምራቱ እጅግ ብልህነት የተሞላበት ውሳኔም ሆነ። ይህም የመጀመሪያው የፐርሺያ ኢምፓየር የሆነውን የአካይመኒድ ኢምፓየር ውልደትን አበሰረ። በታላቁ ሳይረስ መሪነት ኢምፓየሩ በፍጥነት ተስፋፋ። በአናቶሊያ የሚገኘውን የሊዲያ መንግስት፣ በሜሶፖታሚያ የሚገኘውን አዲሱን የባቢሎን ኢምፓየርን ድል በማድረግ በቁጥጥሩ ስር አዋለ። ብዙም ሳይቆይ የፐርሺያ ኢምፓየር በጥንታዊ ምስራቃዊ ክፍል በስፋት ተዘረጋ። ታላቁ ሳይረስ በድል አድራጊ ንጉሠ ነገስትነቱ ብቻ ሳይሆን በጥበብ በተሞሉ አስተዳደሩ ይታወቅ ነበረ። ከብዙ ጥንታዊ ነገስታት በተለየ የሃይማኖት መቻቻልን በፐርሺያ ምድር ተግባራዊ ያደረገ ንጉሠ ነገስትም ነበረ። አንዱ ትልቅ ታሪካዊ ምሳሌም በባቢሎን ለግዞት የተዳረጉ አይሁዳውያንን ወደ ኢየሩሳሌም እንዲመለሱ የፈቀደበት ውሳኔ ይጠቀሳል። በዚህም ፖሊሲው የተነሳ ሳይረስ ፍትሃዊና ብሩህ አስተሳሰብ ያለው ገዢ በመሆን መልካም ስምን አተረፈ። የፐርሺያ ኢምፓየርም ከእርሱ በኋላ በተከታዮቹ ዘመን የበለጠ ግዛቱን እንዲያስፋፋ በር ከፈተ። ታላቁ ዳሪዮስና የመጀመሪያው ልዕለ ኃይል። ከታላላቅ የፐርሺያ ነገስታት አንዱ ታላቁ ዳሪዮስ ነበረ። በክርስቶስ ልደት በፊት በ522 ዓመት ዳሪዮስ ወደ ስልጣን በመጣ ጊዜ ግዙፉን የፐርሺያን ኢምፓየር ተረከበ። ግዛቱንም በጥንቱ ዓለም ካሉ በጣም ውጤታማ የፖለቲካ ስርዓቶች አንዱ አድርጎ አጠነከረው። በዳሪዮስ ዘመን የፐርሺያ ኢምፓየር በታሪኩ ሰፊውን ግዛት የተቆጣጠረበት ጊዜም ነበረ። ከአፍሪካ ከግብፅና ሊቢያ እስከ ደቡብ ምስራቅ አውሮፓ እንዲሁም ከመካከለኛው እስያ እስከ በህንድ የሚገኘው ኢንዱስ ሸለቆ ድረስ ግዛቱን አስፍቶ ነበረ። ይህም ፐርሺያን በወቅቱ በዓለም ላይ ከታዩ ትላልቅና ሀያል ኢምፓየሮች አንዱ አደረገው። ዳሪዮስ ካስተዋወቃቸው ዋና ዋና ፈጠሮች መካከልም ደረጃውን የጠበቀ የገንዘብ ስርዓት፣ ሰፊ የመንገድ አውታር ግንባታ፣ ውጤታማና ቀልጣፋ የሆኑ የክፍለ ሀገር ወይም የአውራጃ አስተዳደሮችም ይካተታሉ። ከመንገዶቹ መካከልም እጅግ የታወቀው ዘ ሮያል ሮድ ወይም ንጉሳዊ መንገድ ሲሆን ወደ 2500 ኪሎ ሜትር የሚጠጋ ርዝማኔም ነበረው። ይህ መንገድ መልእክቶች፣ ምርቶችና ቁሳቁሶች በኢምፓየሩ ውስጥ በፍጥነት እንዲጓጓዙ አስችሏል። በእነዚህ ፈጠራዎች ምክንያት አንዳንድ የታሪክ ተመራማሪዎች ፐርሺያን የመጀመሪያው እውነተኛ ልዕለ ኃያል ብለው ይጠሩታል። ነገር ግን ኢምፓየሩ በመጨረሻ አዲስ ፈተና ገጠመው፤ የግሪክና የመቄዶንያ መነሳት። ታላቁ እስክንድርና የፐርሺያ ውድቀት። ከክርስቶስ ልደት በፊት በአራተኛው ክፍለ ዘመን የፐርሺያ ኢምፓየር አዲስ ኃያል ጠላትን መጋፈጥ ግዴታ ሆነ። የመቄዶንያው ንጉሥ ታላቁ እስክንድር ወደ ፐርሺያ አማተረ። የፐርሺያ ግዛትንም ለመቆጣጠር ታላቁን ዘመቻ ጀመረ። እንደ አውሮፓውያን አቆጣጠር ከክርስቶስ ልደት በፊት ከ334 እስከ 331 ዓመት ባለው ጊዜ ውስጥ ታላቁ እስክንድር የፐርሺያን ጦር በበርካታ ወሳኝ ውጊያዎች አሸነፈ። የመጨረሻው የአካይመኒድ ንጉሥ ዳሪዮስ ሶስተኛም የታላቁ እስክንድርን ጦር መቋቋም ተስኖት ተሸነፈ። የፐርሺያ ኢምፓየርም ፈረሰ። ከዘመናት በኋላ ለመጀመሪያ ጊዜ ኢራን በውጭ ሀገር አገዛዝ ስር ወደቀች። የታላቁ እስክንድር ወረራ የግሪክን ባህል በስፋት በፐርሺያ ምድር አስተዋወቀ። ይህ ወቅት ሄሌናዊ ዘመን በመባል ይታወቃል። ነገር ግን ዕጣ ፈንታ በሚመስል መልኩ የኢራን አገዛዝ በመጨረሻ መመለሱ አይቀሬ ነበረ። የፓርቲያኖችና የሳሳኒያኖች ወርቃማ ዘመን። ከክርስቶስ ልደት በፊት በሶስተኛው ክፍለ ዘመን ፓርቲያን የተባሉ የኢራን ነገዶች በግሪክ አገዛዝ ላይ ማመጽን ጀመሩ። ግሪካውያኑን የሴሌዩሲድ ገዢዎችን ቀስ በቀስ በመገሰጽ የፓርቲያን ኢምፓየርን መሰረቱ። ፓርቲያኖች ለ500 ዓመታት ያህል በተከታታይ በኢራን ምድር አስተዳደሩ። ግዛታቸውን እጅግ ከማስፋታቸውም ጋር ተያይዞ ከሮማ ኢምፓየር ጋርም አቅም መለካካት ጀመሩ። ረጅም ጦርነቶችንም አደረጉ። ነገር ግን ከነሱ ቀጥሎ በኢራን ምድር የሚመጣው ሥርወ መንግስት ይበልጥ ኃያል እንዲሆን ይሆናል። በ224 ዓመተ ምህረት አርዳሽር ቀዳማዊ የሚባል አዲስ ገዢ የፓርቲያኖችን አገዛዝ እስከ ወዲያኛው ገረሰሰ። ለሳሳኒያኖች ኢምፓየር ምስረታም የማዕዘን ድንጋይ ሆነ። በአብዛኛው የታሪክ መዛግብት የሳሳኒያኖች ዘመነ መንግስት የኢራን ስልጣኔ ወርቃማ ዘመን ተደርጎ ይቆጠራል።
በዚህ ጊዜ ውስጥ የፐርሺያ ስነ ጥበብ ጎመራ፣ ከተሞች ተመሰረቱ፣ የንግድ እንቅስቃሴዎችን በከፍተኛ ፍጥነት ተስፋፉ፣ የፐርሺያ ባህልም ከፍተኛ ደረጃ ላይ ደረሰ። ነገር ግን ከሁሉም በላይ የጊዜው ትልቁ ክስተት ሳሳኒያኖች ዞሮስትሪያኒዝምን የኢምፓየሩ ይፋዊ ሃይማኖት ማድረጋቸው ነበር። ዞሮስትሪያኒዝም የኢራን ጥንታዊ ሃይማኖት እስልምና ከመምጣቱ ከረጅም ዘመናት በፊት የፐርሺያ ኢምፓየር ሆነ የህዝቦቿ ዋና ሃይማኖት ዞሮስትሪያኒዝም ነበረ። እምነቱ የተመሰረተው በነብዩ ዞራስተር ሲሆን ዘራቱስትራ በመባልም ይታወቃል። ዞሮስትሪያኒዝም በዓለም ላይ ካሉ ጥንታዊ የተደራጁ ሃይማኖቶች ውስጥ አንዱ ነው። የእምነቱ ዋነኛ ምሰሶም አሁራ ማዝዳ የተባለው የበላይ አምላክ ነው። የስሙ ትርጓሜ የጥበብ አምላክ ማለት ነው። አሁራ ማዝዳ እውነት፣ ጥበብና ቸርነት የሚወከልበት አምላክ ነው ይላሉ። ከሱ በተቃራኒ ደግሞ ያለው አንግራማይን ወይም አህሪማን የተባለ የክፋትና የጥፋት መንፈስ ነው። የእምነቱ አስተምሮ ዩኒቨርሱ በመልካምነትና በክፋት መካከል የሚደረግ ትግል መድረክ መሆኑ ሲሆን የሰው ልጆችም ከአሻ ወይም እውነትና ጽድቅ እንዲሁም ከድሩጅ ወይም ማታለልና ክፋት መካከል የመምረጥ ግዴታ ተጥሎባቸዋል። የዞሮስትሪያኒዝም ስነ ምግባር በሶስት ቀላል መርሆች ተጠቃሏል። መልካም ሐሳብ፣ መልካም ቃልና መልካም ስራ ናቸው። እሳት በዞሮስትሪያኒዝም አምልኮ ውስጥ የቅዱስነት ሚናን ይጫወታል። በንጽህናውና በሚፈነጥቀው ብርሃን ምክንያት እሳት የአሁራ ማዝዳ ወይም የጥበብ አምላክ መገኘት አመላካች ተደርጎ ይወሰዳል። ለአንደኛ ዓመታት ያህል ዞሮስትሪያኒዝም የፐርሺያ ተከታታይ ኢምፓየሮች ይፋዊ ሃይማኖት ነበር። ነገር ግን ባልተጠበቀ ሁኔታ አስደናቂ ለውጥ ተከሰተ። የእስልምና ጉዞ ወደ ፐርሺያ ምድር። የፐርሺያ በአረቦችና ሙስሊሞች መወረር። በሰባተኛው ክፍለ ዘመን በአረቢያ አካባቢ አዲስ የሃይማኖት ኃይል ተነሳ። የነብዩ መሐመድ ተከታዮች በእስልምና ስር ህብረትን መሰረቱ። በጊዜው የሳሳኒያኖች ኢምፓየር ከባዛንታይን ኢምፓየር ጋር ባደረገው ረጃጅም ጦርነቶች ምክንያት ተዳክሞ ነበረ። የውስጥ የፖለቲካ ክፍፍልና ትርምስ ፐርሺያን ይበልጥ አለመረጋጋት ውስጥ ከተታት። በ633 ዓመተ ምህረት ከአረቢያ የተነሳው የሙስሊም ጦር ወደ ሳሳኒያኖች ግዛት በመስፋት ወረራውን አጧጧፈው። በርካታ ወሳኝ ውጊያዎችም ተካሄዱ። የታሪክን አቅጣጫ በመቅረጽ ረገድ እጅግ ወሳኝ ከሆኑት መካከልም አንዱ በ633 ዓመተ ምህረት የተካሄደው የአልቃዲሲያ ጦርነት ነበረ። ይህን ተከትሎም ከዓመታት ግጭት በኋላ የሳሳኒያኖች ኢምፓየር ፈራረሰ። በ651 ዓመተ ምህረት የመጨረሻው የሳሳኒያን ንጉስ ከዚህ ዓለም በሞት ተለየ። ከዚህም በኋላ ፐርሺያ የራሺዳን ከሊፋ አካል ሆነች። ይህ የእስላማዊ ኢራን ጅማሮን ያመለከተ የታሪክ ጥፋትም ሆነ። ይሁን እንጂ ሽግግሩ በአንድ ጊዜውን አልሆነም። ይልቁንም ረጅም ጊዜ የወሰደ ውስብስብ የታሪክ ጉዞ ነበረ። ብዙ ኢራናውያን መጀመሪያ ላይ በፍጹም አዲሱን ሃይማኖት አልተቀበሉም። ይልቁንም ተቃውሟቸውን አሰምተዋል። ነገር ግን ከዘመናት በኋላ እስልምና ቀስ በቀስ በፐርሺያ ማህበረሰብ ውስጥ ተስፋፋ። የኢራን ኢንተርሜዞ እና ባህላዊ ህዳሴ። ከአረቦች ወረራ በኋላ ኢራን በተለያዩ እስላማዊ ከሊፎች ስር ስትተዳደር ቆየች። ነገር ግን ቀደምቱ የኢራን ባህል ፈጽሞ አልተዋጠም። በ9ኛውና በ11ኛው ክፍለ ዘመን መካከል በርካታ የኢራን ስርወ መንግስታት ስልጣንን ተቆናጠጡ። ይህ ወቅት የኢራን ኢንተርሜዞ ወይም የኢራን ህዳሴ በመባል ይታወቃል። በዚህ ዘመን የፐርሺያ ቋንቋ እንደገና ቆጠቆጠ። የፐርሺያ ስነ ጽሑፍ አበበ። በአረባዊ ማንነት ሊተካ የነበረው የኢራን ማንነት እንደገና ብቅ ማለት ጀመረ። በዚህ ጊዜ ውስጥ በጣም ታዋቂ ከሆኑት የጥበብ ስራዎች አንዱ በፊርዶስ የተጻፈው ሻህናሜህ ነበረ። ሻህናሜህ የጥንታዊ የፐርሺያ ነገስታትና ጀግኖችን ታሪክ በግጥም አወድሷል። የኢራንን ባህላዊ ማንነት በመጠበቅ ረገድ ወሳኝ ሚናን ተጫውቷል። እስልምና ቢስፋፋም የፐርሺያ ህዝቦች ጥንታዊ ታሪካቸውን ከስሜታቸው እንዳይጠፋና እንዲቀጥል ማድረግ ችሏል። የሳፋቪድ አብዮት ከሱኒ ወደ ሺአ የተደረገው ሽግግር። ከእስላማዊ ወረራ በኋላ ለዘመናት አብዛኞቹ ኢራናውያን የሱኒ እስልምና ተከታዮች ነበሩ። ነገር ግን ይህን ሁኔታ የሚቀይር ትልቅ ታሪካዊ ክስተት በ16ኛው ክፍለ ዘመን እውን ሆነ። በ1501 ዓመተ ምህረት አዲስ ስርወ መንግስት ወደ ስልጣን መጣ። የሳፋቪዶች ስርወ መንግስት መስራቻቸው ኢስማኤል ቀዳማዊ ስር ነቀል ውሳኔን አስተላለፈ። የ12ቱ ኢማሞች ሺአ እስልምና የኢራን ይፋዊ ሃይማኖት እንዲሆን በአዋጅ አስነገረ። ይህ በኢራን ታሪክ ውስጥ እጅግ ወሳኝ ከሆኑ ለውጦች አንዱ ነበረ። ሳፋቪዶች የሺአ አስተምሮ፣ መምህራን እና ሃይማኖታዊ ተቋማትን ከፍ ከፍ ማድረግ ጀመሩ። ከዚህ በኋላ አብዛኞቹ ኢራናውያን የሺአ እስልምናን ተቀበሉ። ይህ ሃይማኖታዊ ለውጥ ኢራንን ከብዙ ጎረቤቶቿ በተለይም ከሱኒ ኦቶማን ኢምፓየር ለየት እንድትል አድርጓታል። እንዲሁም የዘመናዊቷ ኢራን ሃይማኖታዊ ማንነትን እስከ መጨረሻው ቀርጿል። ዘመናዊው የኢራን ታሪክ። በዘመናዊቷ ኢራን ታሪክ የሀገሪቱን ማንነትና አስተዳደር በመቅረጽ ረገድ ከፍተኛ ለውጥ ያመጡ ድራማዊ የፖለቲካ ሽግግሮች ተከስተውባታል።
በ20ኛው ክፍለ ዘመን ኢራን እየተዳከመ ከነበረው የቃጃር ንጉሳዊ ስርዓት ወደ ዘመናዊ ግን አምባገነናዊ ወደ ሆነው የፓህላቪ ስርወ መንግስት እና በመጨረሻም ከ1979 አብዮት በኋላ ወደ ተቋቋመው ኢስላማዊ ሪፐብሊክነት ተሸጋግራለች። እነዚህ ለውጦች ዛሬ በዓለም ላይ የኢራንን የፖለቲካ የኢኮኖሚና የጂኦፖለቲካዊ ሚና መቅረጻቸውን ቀጥለዋል። ህገ መንግስታዊ አብዮት 1906 በ20ኛው ክፍለ ዘመን መጀመሪያ ላይ ኢራን የመጀመሪያውን ታላቅ ዘመናዊ የፖለቲካ ንቅናቄ አስተናገደች። እንደ አውሮፓውያን አቆጣጠር በ1906 የተካሄደው ህገ መንግስታዊ አብዮት የቃጃር ንጉሳዊ ስርዓት ህገ መንግስታዊ ስርዓትን እንዲቀበልና ፓርላማም እንዲያቋቁም አስገደደው። ንቅናቄው የንጉሱን ፍጹም ስልጣን ለመገደብ፣ የውጭ ሀገራትን ተጽዕኖ ለመቀነስና የህግ የበላይነትን ለማስፈን ያለመ ነበረ። ይሁን እንጂ የፖለቲካ አለመረጋጋት፣ የውጭ ኃይሎች ጣልቃ ገብነትና የውስጥ መከፋፈል ህገ መንግስታዊ ስርዓት ሀገሪቱን ሙሉ ለሙሉ ማረጋጋት እንዳይችል አድርገውታል። የፓህላቪ ስርወ መንግስት መነሳት ከ1925 እስከ 1979 እንደ አውሮፓውያን አቆጣጠር በ1925 ረዛ ሻህ ፓህላቪ የተባለ ወታደራዊ መኮንን ስልጣንን በመጨበጥ የቃጃርን ስርወ መንግስት ፍጻሜን አበሰረ። የፓህላቪን ስርወ መንግስትን አቋቁሞ ኢራንን ለማዘመን ያለመውን ፕሮግራም መተግበር ጀመረ። እነዚህ ማሻሻያዎች የኢራንን ማህበረሰብ በብዙ ገጽታዎች ዘመናዊ ቢያደርጉትም አገዛዙ በከፍተኛ ደረጃ የተማከለና አምባገነናዊ ነበረ። ሙሐመድ ሬዛ ሻህ እና የ1953ቱ መፈንቅለ መንግስት እንደ አውሮፓውያን አቆጣጠር በ1941 በሁለተኛው ዓለም ጦርነት ወቅት የአላይድ ኃይሎች ረዛ ሻህን ከስልጣን እንዲወርድ አስገደዱት። ልጁ መሐመድ ሬዛ ሻህ ፓህላቪም ዙፋኑን ተቆናጠጠ። በዘመናዊቷ የኢራን ታሪክ ውስጥ በጣም ወሳኝ ከሆኑ አንዱ የሆነው ክስተት እንደ አውሮፓውያን አቆጣጠር በ1953 ዓ.ም ተከስቷል። የኢራን ጠቅላይ ሚኒስቴር መሐመድ ሞሳድቅ የኢራንን የነዳጅ ኢንዱስትሪ በመንግስት ቁጥጥር ስር እንዲውል በማድረግ ብሪታንያ በኢራን ነዳጅ ላይ የነበራትን ኢኮኖሚያዊ ቁጥጥር ዜሮ ከተቱት። በምላሹም በዩናይትድ ስቴትስ እና በዩናይትድ ኪንግደም የተደገፈ መፈንቅለ መንግስት ሞሳድቅን ከስልጣን አስወገደ። መፈንቅለ መንግስቱ የሻህን ስልጣን መልሶ በማስፈን በመንግስት ላይ ያለውን ቁጥጥር በእጅጉ አጠነከረው። ይሁን እንጂ ይህ ክስተት በህዝቡ ዘንድ በውጭ ኃይሎች ጣልቃ ገብነት ላይ ጥርጣሬ እንዲያድርበትና ቂም እንዲያዝበት ከማድረግ በተጨማሪም በኢራን ውስጥ ጸረ ምዕራባዊነት ስሜት እንዲያድግ አስተዋጽኦ አድርጓል። ዘመናዊነትና እያደገ የመጣ ተቃውሞ እንደ አውሮፓውያን አቆጣጠር በ1960ዎቹ ሻሁ ነጩ አብዮት በመባል የሚታወቀው ተከታታይ የማሻሻያ ስራዎች አስጀመሩ። እነዚህ ማሻሻያዎች ሀገሪቱን በፍጥነት ለማዘመን ያለሙ ሲሆኑ የመሬት ማሻሻያ፣ የትምህርት መስፋፋት፣ የሴቶችን የመምረጥ መብት፣ የኢንዱስትሪ ልማት እና የመሰረተ ልማት ዘመናዊነትን ያካተቱ ነበሩ። እነዚህ ፖሊሲዎች ኢኮኖሚያዊ እድገትንና ዘመናዊነትን ያቀነቀኑ ቢሆንም ሰፊ ቅሬታንም ፈጥሯል። ብዙ የሃይማኖት መሪዎች የሻሁን ዓለማዊ ፖሊሲዎች ሲቃወሙ፣ የፖለቲካ አክቲቪስቶች ደግሞ የአምባገነናዊ አገዛዙንና የተቃዋሚዎችን መታፈን ተችተዋል፣ ተቃውመዋል። ከጊዜ በኋላ በሃይማኖት ቡድኖች፣ በተማሪዎች፣ በምሁራንና በፖለቲካ እንቅስቃሴዎች የሚከናወን የንጉሳዊውን ስርዓት የሚቃወም እንቅስቃሴ ተጀመረ። የ1979 ኢስላማዊ አብዮት እንደ አውሮፓውያን አቆጣጠር በ1970ዎቹ መገባደጃ ላይ ሰፊ የህዝብ ተቃውሞና የፖለቲካ አለመረጋጋት በመላ ሀገሪቱ ተስፋፍቶ ነበረ። በተለይ እንደ አውሮፓውያን አቆጣጠር በ1979 ዓመተ ምህረት በግዞት ላይ በነበሩት ሃይማኖታዊ መሪ በአያቶላ ሩሆላ ሆሜኒ የሚመራው ሰፊ ህዝባዊ አመጽ ሻሁን ከስልጣን አስወገደ። አብዮቱ በኢራን ውስጥ ከ2000 ዓመታት በላይ የቆየውን ንጉሳዊ ስርዓት ለአንዴና ለመጨረሻ ጊዜ እንዲያበቃለት አደረገ። ኢራን ከንጉሳዊ ስርዓት ወደ እስላማዊ ሪፐብሊክ ወይም በሺዓ እስላማዊ አስተዳደር መርሆች ወደሚመራ ሀገረ መንግስትነት ተለወጠች። በአዲሱ ስርዓት መሰረት የፖለቲካ ስልጣንም ከሃይማኖታዊ አመራሩ ጋር እጅግ የተቆራኘ ሆነ። የእስላማዊ ሪፐብሊክ ኦፍ ኢራን ከ1979 እስከ አሁን። ከአብዮቱ በኋላ ኢራን የተመረጡ ተቋማትን ከሃይማኖታዊ ቁጥጥር ጋር በማስተሳሰር አዲስ የፖለቲካ መዋቅር አቋቋመች። በዚህ ስርዓት አናት ላይ የሚቀመጡትም የመጨረሻውን ስልጣን የሚይዙትም አያቶሎቹ ወይም ጠቅላይ መሪዎቹ ሆኑ። ኢራን እስካሁን በታሪኳ ሁለት አያቶሎች የነበሯት ሲሆን በቅርቡ የተገደሉት አያቶላ አሊ ሐሜኒ ሶስተኛው አያቶላ ሆነው ልጃቸው እንደሚተካቸው አስታውቃለች። በተለይም አብዮቱ በሚካሄድበት ሂደትና በኋላም ከዓለም ሌላ ሀያሉ አሜሪካ ጋር የገባችበት ቁርሾን ጨምሮ ከእስራኤል ጋር የገባችበት ቀጠናዊ አምባጓሮ እስካሁን ቀጥሎ በቅርቡ ከአሜሪካና ከእስራኤል ጋር ለተከሰተው ጦርነትም መሰረት ጥሏል። ከፐርሺያ ወደ ኢራን ኢምፓየሮች ወድቀዋል፣ ሃይማኖቶች ተለውጠዋል፣ ወራሪዎች መጥተው አልፈዋል።
ሆኖም አዳዲስ ስልጣኔዎችና አስተሳሰቦችን እየቀየጠ ቢሆን በዚህ ሁሉ ጊዜ ሂደት የኢራን ስልጣኔ ጸንቶ ቀጥሏል። ኢራኖች ባህላቸውን፣ ቋንቋቸውንና ማንነታቸውን ለ1000 ዓመታት ያስቀጥለዋል። የዛሬዋ ኢራን የዚህ ረጅምና ውስብስብ ታሪክ ወራሽ ናት።